ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። አልመሰለኝም በማለት በከፍተኛ ምሬት እንባውን አፈሰሰ። አንክሊስ እዚያ ተራራ ላይ በብቸኝነትና በትካዜ ሲቆራመድ እንባውን ሲረጭ ከረመ። ከአንድ ሳምንት በኋላ ግን ከራሱ ጋር የሚያደርገው ፍልሚያ መቃረቡን ተረዳና ወደ ዋሻው ውስጥ ገብቶ እነዚያን የተንቀረፈፉ ክንፎቹንና የተቆለመመ መንቁሩን ከአንድ ትልቅ አለት ቋጥኝ ጋር ማጋጨት ጀመረ። ይህ እጅግ ከፍተኛ የሆነ ህመም የሚያስከትልና ስቃይ የበዛበት ትግል ቢሆንም ተጨማሪ 30 ዓመታትን ለመኖር የሚከፍለው ዋጋ የመጀመሪያው ክፍል መሆኑን በልቡ አምኖ ትግሉን ቀጠለ። ጥፍሮቹን ከአለት ጋር በሚያጋጭበት ጊዜ ስጋውና ደሙ ከአለቱ እየተረጨ የተንቀረፈፉት አሮጌ ጥፍሮቹ በሙሉ እየተበጣጠሱ ወደ መሬት መውደቅ ጀመሩ። አሮጌ ጥፍሮቹ በሙሉ ተነቃቅለው ካበቁ በኋላ የተቆለመመ አሮጌ መንቁሩንም በተመሳሳይ ሁኔታ ከአለቱ ጋር እያጋጨና በደም እየተጨማለቀ ስቃይ የበዛበት መራራ ትግሉን አፋፍሞ ቀጠለበት። ከብዙ ህመምና ከባድ ስቃይ በኋላ አሮጌ መንቁሩ እንደ ፍልጥ እንጨት እየተሰባበረ ወደቀ። ከጥቂት ቀናት በኋላ አንክሊስ በተሰባበሩት ጥፍሮቹና ተፈልጦ በወደቀው መንቁሩ ምትክ አዳዲስ ጥፍሮችና መንቁር ማውጣት ጀመረ። ይህ እጅግ ስቃይ የበዛበት የለውጥ ትግል በቀላሉ የሚጠናቀቅ አልነበረም። በዚህ አይነት ሁኔታ በስቃይ ውስጥ ሆኖ ጥፍሮቹና መንቁሮቹ በደንብ እስከሚጠነከሩለት ድረስ ለ5 ወራት ያህል መቆየት የግድ ነበረና አንክሊስ በቁስል ህመም እየተሰቃየ 5 ወራትን ለመጠበቅ ተገደደ። አንክሊስ ተጨማሪ 30 ዓመታትን በደስታ ለመኖር ሲል የሚከፍለው ዋጋ ለ5 ወራት ያህል በህመም እየተሰቃየ በመቆየት ብቻ አያበቃም። በአንድ ወቅት የሰማዩ ንጉሥ ሆኖ ትኩላና ተኩላን በጥፍሮቹ እያንጠለጠለ ትኩስ ስጋ ሲነጭ የኖረው ጀግና ትላትል እየለቃቀመ ህይወቱን ለማቆየት ይገደድ ነበርና እንደ እንሽላሊት ትላትል ሲበላ ከረመ። ከዚህ በተጨማሪ ቁስሉን እየነካኩ የሚያሰቃዩት የጥቃቅን ነፍሳት መጫወቻ ሆኖ መቆየት ሌላው መራራ ግዴታው በመሆኑ ያንን ያመረቀዘ ቁስሉን ምስጥና ቁጫ ሲጫወትበት ራሱን እንኳን መከላከል አልቻለም ነበር። አንክሊስ ጥፍሮቹና መንቁሩ በአዲስ መተካታቸውን ካረጋገጠ በኋላ ቀጣዩ እርምጃው እነዚያን የተንከረፈፉ የክንፎቹን ላባዎች እየነቃቀለ ማራገፍ ነበር። አሮጌን ዣንጥላ መስሎ የተንከረፈፉ የአሮጌ ክንፎቹን ላባዎች የማራገፍ እርምጃ የዶሮ ላባን የመንጨት ያክል በቀላሉ የሚከናወን አልነበረም። እሱም ቢሆን ከስጋውና ከደሙ ላይ ዋጋ የመክፈልና በህመም ስቃይ ውስጥ ማለፍን የሚጠይቅ ከባድ የለውጥ ሂደት ነውና ህመሙን እየዋጠ ላባውን በሙሉ ከአካሉ ላይ ነጭቶ ጨረሰ። ከዚያ ሁሉ መራራ ትግል በኋላ አንክሊስ በ5ኛ ወሩ አዲስና ጠንካራ መንቁር፣ አዳዲስና ጠንካራ ጥፍሮች፣ አዳዲስ ጠንካራ ላባዎችን አብቅሎ ለተጨማሪ 30 ዓመታት የሰማዩ ንጉሥ ሆኖ ለመኖር የሚያስችለውን የተሟላ ጉልበትና አቅም መፍጠር ቻለ። አንክሊስ ከ5 ወራት የስቃይ ኑሮ በኋላ ከተደበቀበት ዋሻ ወጣና በግርማ ሞገስ በሰማዩ ላይ ለመብረር ከተራራው አናት ላይ ጉብ አለ። ከዚያም በግርማ ሞገስ የታጀቡ ክንፎቹን ግራና ቀኝ ዘርግቶ አኮበኮበና ጸጥ ባለው ሰማይ ላይ መንሳፈፍ ጀመረ። አንክሊስ ከብዙ ስቃይና መከራ በኋላ በድል አድራጊነት መንፈስ ታጅቦ እንደገና የወጣትነት ዘመኑን ለማጣጣም አዲስ ጉልበት አግኝቶ በሰማዩ ላይ መብረር እንደጀመረ በቀጥታ የሄደው ከወንድሙ ጋር ተቃቅፈው ወደ ተላቀሱበት ስፍራ ነበር። አንክሊስ በልቡ እባክህ ፈጣሪ ወንድሜን በህይወት እንዳገኘው እርዳኝ። ወንድሜ የኔን አስገራሚ ለውጥ ካየ ያለ ጥርጥር የድሮ አቋሙን ይቀይራል። በዚያን ጊዜ እንደኔ በራሱ ላይ መራራ ትግል ያካሄድና ወጣት ሆኖ ለተጨማሪ 30 ዓመት አብረን በደስታና በፍቅር እንኖራለን እያለ ምኞቱን በልቡ እያወራ ወንድሙ ፍራንሲስን ፍለጋ ከ5 ወራት በኋላ ተቃቅፈው ወደ ተሰነባበቱበት ዛፍ በረራውን ቀጠለ። እዚያ ሲደርስ ግን እንደተመኘው አልሆነም። እሱና ወንድሙ ለመጨረሻ ጊዜ ተላቅሰው ከተለያዩበት ከዚያ ትልቅ ዛፍ ስር አንድ የንስር አሞራ አጽም ፈራርሶና ግማሹ አካሉ በስብሶ አገኘ።
ፍራንሲስ ተስፋ ቆርጦ በአካባቢው የሚገኙ አይጦችን እየለቃቀመ ለ2 ወራት ያህል የወንድሙን መምጣት ሲጠባበቅ ቢቆይም አቅሙ ከጊዜ ወደ ጊዜ እየተዳከመ በመምጣቱ ከወንድሙ ከአንክሊስ ጋር በተለያዩ በሁለተኛው ወር ላይ ነበር ህይወቱ ያለፈችው። አንክሊስ እዚያ የወደቀው አጽም የወንድሙ መሆኑን ሲያውቅ እያገላበጠና እንባውን እያፈሰሰ ወይኔ ወንድሜ፣ እንደፈራሁት አፈር ሆነህ ጠበከኝ። አብረን ደስታና ፍቅርን እንደተካፈልነው ሁሉ ስቃዩንም አብረን ተካፍለነው ቢሆን ኖሮ መቼ ሁሉ ይመጣ ነበር። እንደ ድሮአችን ብዙ አመታትን አብረን በደስታና በፍቅር የመኖር እድል ይኖረን ነበር። ይኸውና እኔ ለ5 ወራት በከፈልኩት ዋጋ 30 አመታትን ለመኖር እድሉን አገኘው። አንተ ግን ለ5 ወራት አልሰቃይም ብለህ አፈር ሆነህ ቀረህ። ከእንግዲህ ምን ማድረግ እችላለሁ አለና በወንድሙ አጽም ላይ ወድቆ ስቅስቅ ብሎ አለቀሰ። ለረጅም ጊዜ በወንድሙ የፈራረሰ አጽም ላይ በግንባሩ ተደፍቶ ሲያለቅስ ቆየና እንባውን ተንጠፍጥፎ ሲያልቅበት አጽሙን ከወደቀበት አንስቶ በክብር ቀበረው። ወንድሙን ከቀበረ በኋላ የሆነ የብቸኝነት ስሜት መንፈሱን አስጨነቀው። ከዚያ የብቸኝነት ስሜት ለመውጣት ቀና ብሎ ወደ ሰማይ ተመለከተ። ሰማዩ ጸጥ ብሏል። አንድም ፍጡር አይታይም። ከእንግዲህ በኋላ ወንድሙን እንደማያገኝ ቁርጡን አውቋልና የብቸኝነት ኑሮውን በአዲስ መልክ ለመጀመር አንገቱን እንደ ሚግ አውሮፕላን ወደፊት ቀሰተ። ከዚያም እንደ ፌሮ ብረት ጥብቅ የሆኑ ጥፍሮቹን መሬቱን ቆንጥጦ ያዘና ወደፊት ተወረወረ። ከዚያም እነዚያ በጥንካሬና በኃይል የተሞሉ አዳዲስ ክንፎቹን ግራና ቀኝ ወጠራቸው። ከዚያም የሰማዩ ንጉስነቱ በድጋሚ ሲረጋገጥ የበረራ ከፍታውን በከፍተኛ ፍጥነት ጨመረና ወደፊት ተወነጨፈ። ከነዚህ ንስር አሞራዎች ታሪክ ብዙ ቁም ነገር እንማራለን። አንደኛው በለውጥ ሂደት ውስጥ ብዙ ህመምና ስቃይ ሊኖር እንደሚችል እናያለን። ለውጥ በቀላሉ የማይመጣ ውጣ ውረድ የበዛበት አስቸጋሪ ሂደት ቢሆንም የመጨረሻ ውጤቱ ግን አመርቂና አስደሳች እንደሆነ እንገነዘባለን። አንክሊስ ለለውጥ ቆርጦ በመነሳቱና ዋጋ በመክፈሉ ተጨማሪ 30 አመታትን በደስታ ለመኖር የሚያስችለውን አዲስ ጉልበት ሲያገኝ፣ ወንድሙ ፍራንሲስ ግን ለለውጥ ዝግጁ ባለመሆኑና ዋጋ መክፈል ባለመፈለጉ በ40 አመቱ ይህችን ምድር ተሰናብቷል። የሰው ልጅም በራሱ ላይ የለውጥ ሂደት አካሄዶ የተሻለ ህይወት ለመምራት እንዲችል በቅድሚያ ውጣ ውረድ ፈተናዎችን በጽናት ለመቋቋም ዝግጁነቱን ማረጋገጥ ይኖርበታል። ችግሮችን በጽናት ተቋቁሞ ሀሴት የተሞላበት ህይወት ለመምራት ዝግጁ ካልሆነ ግን ፍራንሲስ የጨለጠውን መራራ ጽዋ ይጨልጣል ማለት ነው። ተረት ይመልሱ፣ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።